ሰላም የሐሳብ ወዳጆች እንደምን አላችሁ? አንድ ገጽ አንድ ጽሑፍ መገለጥ ጀምሯል። ዛሬ የምንገልጠው በ1989 ከታተመው ጦቢያ መጽሔት 5ኛ ዓመት ቁጥር 3 ላይ አይጥ በበላ ዳዋ ተመታ የሚል ርዕስ የተሰጠውን ገጽ ነው። አብራችሁን ቆዩ። አይጥ በበላ ዳዋ ተመታ። አክሱም ላይ ቆመውና ወድቀው የሚገኙ ከአንድ ወጥ ድንጋይ ተጠርበው የተሰሩትን ሐውልቶች የጣሊያን ቅኝ አገዛዝ ከ30 ዓመታት በፊት ከመሬት በታች ተቀብሮ የተገኘውና ተቆፍሮ የወጣውን ሐውልት የተመለከተ ሰው ዛሬ ኤርትራ ከኢትዮጵያ የተገነጠለችበት ሁኔታ ጭራሽ ሊገባው አይችልም። በአዶሊስ፣ በከስከሳ፣ በቋይቶችና በመሳሰሉት ቦታዎች የሚገኙ የጥንት ዘመን ቅርሶችን የሚመለከት ሰው ኤርትራ የኢትዮጵያ አካል አልነበረችም የሚል መከራከሪያ በመቅረቡ የታሪክን ትርጉምና ምንነት መጠራጠሩ አይቀርም። እና አፄ ካሌብ ግዙፍ ሰራዊት አንቀሳቅሰው ቀይ ባህርን በመሻገር ከየመን እስከ ማዳጋስካር ድረስ የገዙበትን ታሪክ የሚያውቅ ሰው የኤርትራን ከኢትዮጵያ መገንጠል ሊቀበለው የሚችልበት ሕሊና አይኖረውም። እና አፄ ይስሐቅ፣ ሰርጸ ድንግል፣ ገላውዲዮስ የቱርክ ወራሪ ጦር የኤርትራ ምድር መርገጡን እንደሰሙ ለመላው ኢትዮጵያ የክተት አዋጅ ባስነገሩ ጊዜ ብዙ ቁጥር ያለው ተዋጊ በማንቀሳቀስ በአዶሊስ፣ በምጽዋ፣ በድዋርዋና በሌሎች አውደ ውጊያዎች ከወራሪው ጦር ጋር ሲዋጉ የወደቁት ጀግኖች አባቶቻችን ከጎረቤት ሀገር የእርዳታ ጥሪ ቀርቦላቸው አልነበረም። እነ ራስ ውል ሚካኤል የተንቤኑ ተወላጅ፣ እነ ራስ ወልደ ስላሴ የእንደርታው ተወላጅ፣ እነ አባ አይግረሞ ደጃዝማች ሰባጋድስ ቅጥያ ስም ነው። የአጋሜው እስከ ምጽዋ በመሄድ የቱርክ ወራሪ በአካባቢው ሕዝብ ላይ ይፈጽመው የነበረውን ግፍ ለመቀበልና ወራሪውን ለማስወጣት ይዘምቱ የነበሩት ታሪክ ከሃዲው ሻዕቢያ እንደሚለው ለቀኝ ግዛት ምስረታ አለመሆኑ ሕሊና ያለው ሁሉ የሚገነዘበው ነው። አፄ ዮሐንስ በነገሱበትና ገና ሂደታቸው ባልተጠናከረበት ወቅትና ሁኔታ ሰራዊታቸውን በማንቀሳቀስ በቅጥር አሜሪካውያን፣ እስያውያን፣ አውሮፓውያን የጦር መኮንኖች የሰለጠኑንና የተመራውን የግብፅ ጦር በክሳድ ኢቃ፣ በጉንደት፣ በቀይ ኮርና በጉርአ በሚያስደንቅ ጀግንነት የደመሰሱበት ሁኔታ ወራሪው ጦር መረብን ተሻግሮ የትግራይን ወይም በጌ ምድርን የጎጃምን ወይም የወሎን ግዛት ስለያዘባቸው አልነበረም። አፄ ዮሐንስ ቀኝ እጃቸው የነበሩት ታላቁ ጀግና ራስ አሉላ አባ ነጋን ከጎናቸው ነጥለው የመረብ ምላሽን ከባዕዳን ወራሪ ኃይሎች እንዲጠብቁ የሾሙት ኤርትራን ከማንኛውም ባዕዳን ወራሪ መጠበቅ ከሁሉም ችግር በላይ ቅድሚያ ትኩረትና ግምት የሚሰጠው በመሆኑ እንጂ የአሉላ ከአጠገባቸው መራቅ በቀሪው ተግባራቸው ላይ ሊፈጥር የሚችለውን ችግር አጥተውት አልነበረም። ስመጥሩና ጀግናው ራስ አሉላ በኤርትራ የ17 ዓመት ቆይታቸው በኤርትራ ኢትዮጵያዊነት ልዩ ምዕራፍ የያዘ ነበር። በቀኝ ገዢዎች በእንግሊዝ ግፊት የማህዲ የሱዳን ጦር ኤርትራን ለመያዝ ሲዘምት ኩፊት በተባለ ቦታ በተደረገ ጦርነት እነ ብላታ ገብሩ አባ ጭቁንን የመሳሰሉ ጀግኖች ወድቀዋል። ራስ አሉላም በታሪካቸው ለመጀመሪያ ጊዜ የቆሰሉት በዚሁ ጦርነት ሲሆን በላቀ መስዋዕትነት የተቃጣውን የማህዲስቶች ወራሪ አክሽፈዋል። ጠላትም በመደምሰስ ኤርትራን ከማንኛውም ባዕዳን ወራሪ ሲከላከሉና ሲጠብቁ ኖረዋል። በአስተዳደሩ መስክም በወራሪዎች ፍትህ አጥቶ የነበረው ሕዝብ ፍትህና ሰላም እንዲያገኝ በማድረጋቸው የኤርትራ ሕዝብ ፍትህ እንደ አሉላ፣ ጽድቅ እንደ ላሊበላ እያለ ሲያሞግሳቸው ኖሯል። ይህን የመሳሰለው የብዙ ዘመናት የኢትዮጵያን ጀግኖች ተጋድሎ እንዳልነበረ ከመቁጠሩም በላይ ኢትዮጵያዊ ነኝ በሚል ስም ኢትዮጵያን የሚያፈርስ ኢትዮጵያውያን አይደለንም አልነበርንምም ለሚለው ለሻዕቢያ ተገዢ የሚሆኑና የኢትዮጵያውያን ንብረት የሚዘርፍ በአጭሩ ለሻዕቢያ ጥቅም የቆመ በኢትዮጵያ በታሪክ ለመጀመሪያ ጊዜ ታየ። የወዳጅነት መጠን የሚታየውና የሚለካው በችግር ወቅት ለመሆኑ የሚያጠራጥር አይደለም። በመሆኑም ኤርትራ በኢጣሊያ ቀኝ አገዛዝና በኋላም በእንግሊዝ አስተዳደር ስር በወደቀችበት ወቅት አያሌ ኤርትራውያን ለክልላቸው ከመታገል እግሬ አውጪኝ ብለው በመሸሽ ወደ አጎራባች ክፍላት ሀገሮች በተለይም ወደ አዲስ አበባ ጎርፈዋል። ሲልቪያን ፓንክረስት የተባሉና በወቅቱ ይህን ጉዳይ አተኩረው ይከታተሉ የነበሩ ምሁር እንደዘገቡትና ኢትዮጵያና ኤርትራ በተሰኘው መጽሐፋቸው እንደሰፈረው ከ200 ሺህ በላይ ኤርትራውያን የትውልድ ቦታቸውን እየተዉ መረብን ተሻግረዋል። የኢትዮጵያ ሕዝብና መንግስትም ከፍ ያለ እንክብካቤ በማድረግና በጠነከረ ወንድማዊ ስሜት አቀባበል ስላደረጉላቸው ቁጥራቸው እየጨመረ ሊሄድ ችሏል። ከዚያም በተጨማሪ በሌሎች ክፍላተ ሀገር የነበረ ሕዝብ ያላገኘው ምርጥ በተባሉ ትምህርት ቤቶች የነጻ ትምህርት ዕድል እንዲያገኙ ወደ ውጭ ሀገር ተልከው ከፍተኛ ትምህርት እንዲቀስሙ ሆኗል። በየሥራ መስኩም የፈለጉትን የሥራ ዕድል እንዲያገኙ ብቻ ሳይሆን ቅድሚያ እየተሰጣቸው በተለያዩ ከፍተኛ የሥራ ኃላፊነት ተሰማርተዋል።
በዚህ መስክ በአገር ውስጥና ከአገር ውጭ ከፍተኛ ትምህርት የቀሰሙትና የላቀ ስልጣን ደረጃ ላይ ከደረሱት በርካታ የኤርትራ ተወላጆች መካከል የሚከተሉት በምሳሌነት የሚጠቀሱ ናቸው። አብርሃም ደቦጭና ሞገስ አስገዶም፣ ብላታ ኤፍሬም ተወልደ መድህን በተባበሩት መንግስታት የኢትዮጵያ አምባሳደርና የእርሻ ሚኒስትር፣ ብላቴን ጌታ ሎሬንሶ ተአዛዝ ወደ ውጭ ሀገር ተልከው የህግ ትምህርት የቀሰሙ፣ አምባሳደርና የውጭ ጉዳይ ሚኒስትር ብላታ ዳዊት እቅባዝጊ፣ የውጭ ጉዳይ ሚኒስትር አቶ ሀብተ አባይሩ፣ ለከፍተኛ ትምህርት ወደ እንግሊዝ ሀገር የተላኩ ደጃዝማች ተድላ ባይሩ፣ አምባሳደርና የህግ መወሰኛ ምክር ቤት አባል ጄኔራል አማናንዶም፣ ኮሎኔል ኃይለ አብ፣ ጄኔራል ያዕቆብ ገብረ ልዑል፣ ስዩም ሐረጎት የአስተዳደርና የህግ ጉዳዮች ሚኒስትር፣ ተስፋዬ ገብረ እግዚ የማስታወቂያ ሚኒስትር፣ ቢተወደድ አስፋ ወልደ ሚካኤል የጤና ጥበቃ ሚኒስትር እንዲሁም የፍርድ ሚኒስትር መላክ ሰላም ዲሚጥሮስ በሚኒስትር ማዕረግ የጠቅላላ ቤተ ክህነት ጠቅላይ ስራ አስኪያጅ ወዘተ። በአጠቃላይ የኢትዮጵያ መንግስትና ህዝብ ለኤርትራውያን በማንኛውም ጊዜ ቦታና ሁኔታ እጁን ዘርግቶ መቀበል ብቻ ሳይሆን ለራሱ ያላደረገውን ለነሱ አመቻችቶና አዘጋጅቶ በታላቅ ፍቅርና ክብር ይዟቸው ኖሯል። ይህም ሆኖ ግን ኤርትራ በባዕድ እጅ በነበረችበት ወቅት የቀኝ ገዢዎች መሳሪያ በመሆን ወገኖቻቸውን ሲገርፉና ሲያሰቃዩ የነበሩ ከሃዲዎች በመሪዎቻቸው በሚደረግላቸው ከፍተኛ እርዳታ ገንጣይ ቡድኖች በማቋቋምና በማደራጀት በኢትዮጵያ ሰላምና እድገት አንድነትና ደህንነት ላይ ጥቃት መፈጸም ጀመሩ። እነዚህ ገንጣይ ኃይሎች በተለይም የትግራይ ህዝብ የእነሱን እኩይ የግንጠላና የክህደት ተግባር ባለመደገፉና በግልጽ በመኮነኑ የጥላቻ ስሜት እንዲያድርበት ያላደረጉት ጥረት አልነበረም። በዚህ መልክ የረጩት የጥላቻ መርዝ ሳያንስ እግራቸው በደረሰበት ቦታ ሁሉ ባገኙት የትግራይ ተወላጆች ላይ ያልፈጸሙት ግፍና በደል የለም። የትግራይ ተወላጆች ለዘመናት ለፍተው ያፈሩትን ሀብታቸውን እየዘረፉ የሚጠቀሙበትን የውሃ ኩሬ እየመረዙ በአሰቃቂ ሁኔታ እየገደሉ እያባረሩና እያሰሩ የቆም ስቃይ ሲያሳዩአቸው ኖረዋል። ሌላው ይቅርና በቅርቡ ማለትም በ1983 ዓ.ም ከአስመራ ከተማ ውጪ ወደ ከተማው ሲተኮስ የነበረው ተምዘግዛጊ መሳሪያ ይተኩሱ የነበሩት የትግራይ ተወላጆች በብዛት ወደሚገኙባቸው የከተማው ክፍሎች ነበር። በዚሁ ድብደባም ብዙ ሲቪል ሰራተኛና ነጋዴ የትግራይ ተወላጆች አልቀዋል። ለዚሁ በቂ ማስረጃ ለመጥቀስ ያህል ብዙ የደርግ ወታደር ባልነበረበት እንደነ ዕዳጋ አርቢና መደበር በተባሉ ሁለት የትግራይ ተወላጆች በብዛት የሚኖሩባቸውና የሚንቀሳቀሱባቸው ሰፈሮች ዋነኛ የጥቃት ኢላማዎች ነበሩ። ከዚያ በተጨማሪ ሻዕቢያ አስመራ ከተማን ከተቆጣጠረበት ጊዜ ጀምሮ በከተማው ይኖር የነበረ አጠቃላይ ህዝብ ላይ የፈጸሙት ግፍና ጥቃት ናዚዎች በአይሁዶችና በጂፕሲዎች ከፈጸሙት አስነዋሪና አሳፋሪ ተግባር ጋር የሚመሳሰል ብቻ ሳይሆን ለመስማት የሚዘገንን ነው። ውርደቱና እንግልቱ፣ እስራቱና መገረፉ እንዳለ ሆኖ ልክ ናዚዎች በአይሁዶች ላይ እንደፈጸሙት በጣቱና በአንገቱ የነበረ ወርቅ ብቻ ሳይሆን በጥርሱ የነበረ ወርቅ እያወለቁ የወሰዱ ለመሆኑ በወቅቱ የተለያዩ የውጭና ሀገር ውስጥ ጋዜጠኞች ያረጋገጡበት ነው። ህዝቡ በአብዛኛው የትግራይ ተወላጅን እድሜ ልኩን ጥሮና ግሮ ላቡን አንጠፍጥፎ ካፈራው ሀብቱና ንብረቱ ማንኪያ እንኳን እንዳያነሳ ተከልክሎ ባዶ እጁን ከኤርትራ እንዲወጣ የተደረገበት ሁኔታ የሚያሳዝንና የሚዘገንን ነው። ሻዕቢያ በተለይም በትግራይ ተወላጆች ላይ የፈጸመውና እየፈጸመ ያለው ግፍ ተዘርዝሮ የሚያልቅ አይደለም። ከ3 ዓመት በፊት አዲስ አበባ ከተማ ውስጥ በጠራራ ፀሐይ ላይ የተፈጸመ አንድ ምሳሌ እንጥቀስ። በደርግ ዘመን አስመራ ውስጥ በንግድ ሥራ የሚተዳደር አቶ በርሄ ቀመም የተባለ የትግራይ ተወላጅ አፍኖ ለመውሰድ ከመሃል ከተማ ላይ የተኩስ ልውውጥ ይደረጋል። አቶ በርሄ እየሰራ ባፈራው ሀብት በየጊዜው ለኤርትራ ልማትና እድገት ሰፊ አስተዋጽኦ ያደረገ እንዲያውም በየጊዜው የሚያዋጣው ሌላ አዲ ቀይ ከተማ ውስጥ አንድ የአንደኛ ደረጃ ትምህርት ቤት አሰርቶ ያበረከተና በአካባቢው ህዝብ ዘንድ ከፍተኛ ተወዳጅነት ያተረፈ ሰው ነው። ፋሺስቱ ሻዕቢያ ውለታ አያውቅምና በአስመራ ከተማ የነበረውን ከፍተኛ ሀብት ምንም ሳያስቀር የዘረፈው ሲሆን ያልበቃ ብሎት አፍኖ ሊወስድ ሲል እሱና ልጁ እያሉ ከአፋኞቻቸው እጅ አምልጠዋል። በቅርቡ የትግራይ ደህንነት ግንባር ባደረገው ጥናት ኤርትራ ውስጥ ከ700 በላይ የትግራይ ተወላጆች ብቻ በተለያዩ እስር ቤቶች በከፍተኛ ስቃይ እንዳሉ ለማወቅ ተችሏል። በኤርትራ ውስጥ ከደርግ ወታደር ሌላ ከ190 ነዋሪ የነበረው ህዝብ የትግራይ ክፍለ ሀገር ተወላጅ ለመሆኑ የሚያጠራጥር አይደለም።
በዚህ አጋጣሚም ችግሩና ስቃዩን የሚያይለትና የሚሰማለት አጥቶ መከራና ስቃዩን ያየ ህዝብ መሆኑን ከአስመራ ከተማ እድል አግኝተው አምልጠው የመጡ የሌሎች ክፍላተ ሀገር ተወላጆች በግልጽ ይናገራሉ። ሐቁ ይህ ሆኖ ሳለ ተቃዋሚ ነን የሚሉ የተለያዩ የፖለቲካ ድርጅቶች ይህም መከራና ስቃይ እያየ ያለ ህዝብ በጅምላ የወያኔ የብቻ ተጠቃሚ አድርገው ከማቅረባቸውም በላይ ወንጀለኛም አድርገው ሊያቀርቡት ይቃጣቸዋል። እርግጥ በደሙ እየነገዱ የመጡና አሁንም ያሉ በጣት የሚቆጠሩ የአመራር አባላትና ተከታዮቻቸው የኢትዮጵያን ሀብትና ንብረት መዝረፋቸውና በሻዕቢያ እጅም እያዘረፉ ለመሆናቸው አጠያቂ አይደለም። ሌላው ዋነኛው ምክንያት ኤርትራውያንና ትግራውያንን ለይቶ አለማወቅም ችግር አለ። ህዝቡ በተለያዩ የሥራ መስኮች ስልጣንና እድገት ስራና ሹመት የሚሰጠው ኤርትራዊ ሁሉ የትግራይ ሰው ይመስለዋል። ይህ አሰራርና አመለካከት በተለይ በተቀረው ኢትዮጵያ ላይ የተሳሳተ አመለካከትና መጥፎ ስሜት መፍጠሩ አልቀረም። ሆኖም አይጥ በበላ ዳዋ ተመታ ነውና ይህንን ሀቅ ተረድተን በመሃላችን ያለውን የጥላቻ መንፈስ በማስተካከል አብረን የምንጓዝበት ጅምር እንዲደረግ የትግራይ ደህንነት ግንባር በጥብቅ ያሳስባል። ኢትዮጵያ በነጻነቷ ኮርታ ለዘላለም ትኑር። የተከበራችሁ የሐሳብ ወዳጆች የዛሬው አንድ ገጽ አንድ ጽሑፍ እስካሁን የሰማችሁትን ይመስል ነበር። አብራችሁን ቆይታችሁ ስላደመጣችሁን እናመሰግናለን።